ቃል እንግዲህ ሳሚ አንገቷን አንቆ ይዞ አሳልፈሽ ሰጠሽኝ አይደል እያለ ሲያስፈራራት ነበረና ማለት ነው። እንግዲህ በዚህ ሰዓት አቶ በኃይሉና ሰላም መጥተዋል። እንግዲህ ቃል ይህንን ነገር እኔ ላይ ያደረገ ማለት ነው፣ ቆይ እኔማ ባልሰራለት ቃል አይደለውም እያለች ያላትን መረጃ ተጠቅማ ለህግ አሳልፋ በመስጠትና ሳሚ እስር ቤት እንዲገባ አደርገዋለሁ ብላ ሳሚን ለማስፈራራት ስትሞክር፣ ነገር ግን መረጃው እጄ ላይ ነው ያለው፣ ይህን ነገር መቼም ልታደርጊው አትችይም በማለት እንግዲህ ሳሚ በኮንፊደንስ ቃልን ይናገራታል ማለት ነው። ቃልና አቶ በኃይሉ በፍርሃት ውስጥ ተውጠዋል። ምክንያቱም እንግዲህ ሳሚ በባለፈው ክፍል ላይ እንደተመለከታችሁት አቶ በኃይሉ የታሰርኩት ባንተ ምክንያት ነው ከድተኸኛል በማለት አግቶ በጣም ለብዙ ቀናት ሲያሰቃየው ቆይቶ ነበር። ነገር ግን በሆነ አጋጣሚ ሳሚ ከዛ ቦታ ለማምለጥ ችሏል ማለት ነው። ነገር ግን ይህ ሁሉ ነገር የቃል ተንኮል እንደሆነ ስለገባው ወዲያውኑ ወደ ቤት ሄዶ ቃልን አንቆ በመያዝ አንቺ ነሽ የከዳሽኝ አይደል? አሳልፈሽ ያንቺን ተንኮል ሁሉ በእኔ አማካኝተሽ አሳልፈሽ ሰጠሽ በማለት አንገቷን እንቅ አድርጎ እያለ እንግዲህ ሰላምና እንደዚሁም አቶ በኃይሉ መጥተዋል ማለት ነው። እንግዲህ አቶ በኃይሉን እዛ ይዞት በነበረበት ሰዓት እያስፈራራው ነበረ። ለዳግም እናቱ እንደሆነች ገነት የነገርኩት እኔ ነኝ፣ አሁንም ደግሞ አላርፍ ካልክ አባቱን የገደልከው አንተ እንደሆንክ ነግረዋለሁኝ እያለ እያስፈራራው ነበር ማለት ነው። እንግዲህ በኃይሉ ይህንን ሁሉ ሚስጥር ሳሚ እንደሚያውቅበት ሲረዳ በጣም ደንግጦና ፈርቶ ነበረ ማለት ነው። ነገር ግን በስተመጨረሻ ቤቱ በር ድረስ መጥቶ ሲያየው በጣም ደንግጧል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሃይማኖት ቤተሰቦች እንኳን ደህና መጣችሁ፣ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁም ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ እናመሰግናለን። አደራ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ በባለፈው ክፍል ላይ ያቆመው ሳሚ ቃልን አንገቷን አንቆ ይዟት ሰላምና በኃይሉ ሲመጡ ሁሉም እንዳለ ተደናግጠው ነበረ የቆመው። ነገር ግን ሳሚ በኮንፊደንስ እና በጣም በእልህ ነበረ አቶ በኃይሉን ሲመለከት የነበረው። በቃልም እንግዲህ በጣም ተናዶባታል። ምክንያቱም አቶ በኃይሉ ይህንን ሁሉ ሲቃይ ያደረሰበት በሷ ምክንያት እንደሆነ ስላወቀ ማለት ነው። አሁን ስለ በኃይሉ በጣም ብዙ የሚያውቃቸው ሚስጥሮች ስላሉ፣ እንደዚሁም ደግሞ የዳግም የአባቱ ገዳይ አቶ በኃይሉ እንደሆነ ሳሚ በደንብ ስለሚያውቅ ይህንን ነገር ለዳጊ እነግረዋለሁ ብሎ እያስፈራራው ነበር። ይህንን ነገር ገኒ እራሷ ታውቃለች። ነገር ግን ቢሆንም ለዳግም ይህንን ነገር አልነግረውም፣ ይህንን ነገር ከሰማ ችግር ውስጥ ይገባብኛል በማለት ሁሉን ነገር ደብቀው ነበር። ነገር ግን ለልብ ጓደኛ ለምትላት ጎረቤቷ እንዳለ ሚስጥሯን ሁሉ ተናግራ ነበር። ነገር ግን ብትናገርም ጓደኛዋ ደግሞ የአቶ በኃይሉ ሰው ስለሆነች እንዳለ ከሷ የምትሰማውን እያንዳንዱን ነገር እየወሰደች ትነግረዋለች። ይህንን ነገር ከገነት ስትሰማ እንግዲህ በጣም ደስ እያላት ነበር። ይህ ነገር ለእኔ በጣም ብዙ ገቢ ያስገኘኛል እያለች ለአቶ በኃይሉ ለመናገር ዝግጅቷን እየጀመረች ነበረ። ነገር ግን አቶ በኃይሉ አስቀድሞ ፍርሃት ውስጥ ገብቷል ማለት ነው። እንግዲህ የገኒ ጎረቤት እንደምታውቋት ለገኒ በጣም ጥሩ ሰው በመምሰል ለሱ በጣም ብዙ መረጃዎችን ስታቀብል ተመልክተናል። አሁንም በስተመጨረሻ ይህንን ነገር ለአቶ በኃይሉ ለመናገር እና ከሱ ጠቀም ያለ ገንዘብ ለመቀበል እያሰበች ነው። ሌላው ነገር ደግሞ ቃል እንግዲህ በጣም ብዙ ተቀናቃኝ በዝቶብኛል፣ ከዚህ ቤተሰብ የማገኘውን ነገር ማንም ሰው እንዲጋራኝም ሆነ ከኔ ጋር ሆኖ እንዲጠቀም አልፈልግም በማለት እንግዲህ እዛ ቤት ውስጥ የመጣችውን ጓደኛዋን ለማስወገድ እያሰበች ነበረ። እንግዲህ በጁስ መልክ መርዛ ልትሰጣት ነበረ ማለት ነው። ይሄንን ነገር ደግሞ በብሌን አማካኝነት ለማድረግ እየሞከረች ነበር። ነገር ግን ብሌን በጣም አስተዋይና ነቄ ስለሆነች ይህንን ነገር ለማድረግ ለምን አስፈለገ? ከዛስ ደግሞ ካዘጋጀች ስለምን ራሷ አትሰጣትም? በማለት
ቃል እንግዲህ ጓደኛዋ እንደታመመችና ለእሷ እንዳዘጋጀችላት ነበር ለብሌን የነገረቻት ማለት ነው። እንግዲህ ብሌን ሁሉንም ነገር በደንብ ካገናዘበች በኋላ ልጅቱ ጁሱን እንዳትጠጣ አድርጋታለች። በመጨረሻም ጁሱን ቀይረዋለች ማለት ነው። ነገሩን ሁሉ በሳሚ አማሃኝታ ራሷን ነጻ አውጥታለች ማለት ነው። እንግዲህ የእሷን እጣ ፋንታ ሳሚ እየተቀበለላት ይገኛል ማለት ነው። ነገር ግን ሳሚም ቀላል ሰው አይደለም። አቶ በኃይሉንም የቀረበው ከሱ መረጃዎችን ለማግኘት እና እሱን አሳልፎ ለሕግ ለመስጠት ቢሆንም ነገር ግን ለሱ ተባባሪ ሆኖ በጣም ብዙ ወንጀሎችን ስለሰራ በሱ አስፈራርታ እሱንም ደግሞ በስተመጨረሻ ለማስወገድ ነበር የቃል እቅድ። ነገር ግን አልተሳካላትም ማለት ነው። መቼም ቢሆን ተንኮለኛና ክፉ ሰው ነገሮች አይስተካከሉለትም። ቃልም ላይ እየሆነ ያለው ነገር ይኸው ነው ማለት ነው። አሁን ግን በጣም ትልቅ ችግር ውስጥ የገባችው ይመስላል። ምክንያቱም አቶ በኃይሉና ቃል አሁን ላይ የሚጋለጡበት ሰዓት በጣም ደርሷል ማለት ነው። ምክንያቱም ሳሚ በጣም ተናዷል። በዛ ላይ አቶ በኃይሉ ያደረሰበትን ነገር በጣም ከባድ ነው ማለት ነው። ስለዚህ አቶ በኃይሉን ለመበቀል ሳሚ አሁን ላይ ቆራጥ ሆኗል ማለት ነው። እንግዲህ ከዳግም ጋር አንድ ጋር በመሆን አቶ በኃይሉን አሳልፈው ለሕግ ለመስጠትና እንደዚሁም ደግሞ እሱን ለመጋለጥና እንደዚሁም ደግሞ ቃል እውነተኛ ልጇ እንዳልሆነች ሰላም የምታውቅበት ጊዜ የደረሰ ይመስለኛል። አሁን ላይ ቃል ሳሚንም ሆነ አቶ በኃይሉን የምታስፈራራበት ምንም አይነት መረጃ እጇ ላይ የላትም። ነገር ግን ከእጇ በምን አይነት አጋጣሚ መቼ ከእጇ እንደወጣ ቃል በጣም ግራ ገብቷታል። ነገር ግን ለዚህ ሁሉ ነገር ተጠያቂው ደግሞ ብሌን ናት ስትል ደምድማለች ማለት ነው። ምክንያቱም ከዚህ ቀደም እሷ ክፍል ለመግባት በጣም ብዙ ጊዜ ስትሞክርና በተደጋጋሚም ደግሞ ክፍሏ ስትገባ ተመልክታት ነበር። በዛ ላይ ደግሞ ከሳሚ ጋር ተመሳጥረው ብሌን እሷ ክላስ እንድትገባና እንደዚሁም ደግሞ ዳግም ደግሞ ቃልን እንዲይዝላት አድርገው እንደነበረ ይህንን ነገር አስታውሳ እነሱ ናቸው እንደዚህ ያደረጉት፣ ከእነሱ ውጭ ማንም ሊሆን አይችልም በማለት ቃል ትናገራለች ማለት ነው። እዛ ክፍል ውስጥ ለሰላም እቃ ጠፍቶኛል፣ ለዚህ ነገር ተጠያቂዋ ደግሞ ብሌን ናት ስትል ለሰላም ትናገራለች። ሰላም ደግሞ ብሌን እንደዚህ እንደማታደርግ በደንብ ጠንቅቄ ያውቃለሁ። አንቺ ግን ቆይ ምን አይነት ልጅ ነሽ? ከብሌን ያለሽ ነገር ምንድን ነው? በማለት ሰላም ቃል ላይ ትጮህባታለች ማለት ነው። በዛ ላይ ደግሞ የቃልን ጓደኛ ሰላም ስለማትወዳት ምናልባት እሷ ልትሆን ትችላለች። ብሌን ግን ሌባ አይደለችም። በተደጋጋሚ የአንቺን ነገር ሰምቼ እሷን አስቀይሜያታለሁ። ከዚህ በኋላ ግን ብሌንን ማንም ሰው እንዲናገራት አልፈልግም ስትል ሰላም ትናገራለች። አሁን ላይ ቃል የምታደርገው ነገር ሁሉ ጠፍቶባታል። በነገሮች ሁሉ ያግዛት የነበረው ሳሚ ቢሆንም አሁን ግን ከሳሚም ጋር ስለተጣላች ማንም ሰው ቢሆን የሚያግዛትና የሚረዳት ሰው የለም። በዛሬ ደግሞ ምንም አይነት መረጃ ስለሌላት ማንንም ሰው ልታስፈራራ አትችልም። አሁን ላይ አቶ በኃይሉም በሳሚ ቁጥጥር ስር ስለሆነ ምንም ነገር ማድረግ አይችልም። ምክንያቱም አንድ ነገር ለማድረግ ከሞከረ እንዳለ ሚስጥሮቹን በሙሉ በማስረጃ በማስደገፍ አሳልፌ እሰጣለሁ ብሎ አስፈራርቶታል። በዛ ላይ ደግሞ ሳሚ ሁሉም መረጃዎች እጁ ላይ ስላሉ የእሱን መረጃ በማጥፋት የአቶ በኃይሉን ብቻ በማስቀረት የእሱን መረጃ ለሕግ አሳልፎ እንደሚሰጥና እንደዚሁም ለሰላም ሁሉንም ነገር እንደሚነግራት ነግሮታል።